በኩል ዛሬ አጀንዳውንም ዘግይቶ ነው ያገኘሁትና ግን ሁለቱ ምክር ቤቶች ይገናኛሉ ሲባል እንደው የውስጤን ለመናገር ነው ተሰምቶኝ የነበረውን እንደው ይህንን የምንወደውን ህገ መንግስታችንን ለማሻሻል አንዳንድ ነገሮችን የምንነካካ መስለው የነበረ ግልጽ ለመሆን ነው። ናዝሬት ሐዋሳ እነዚህ ከተሞች ይጠቀማሉ እንደ ባህር ዳር አይነት ከተሞች ደግሞ አይጠቀሙምና ከዚህ ጋር እንዴት ነው የሚታረቀው? የቋሚ ኮሚቴዎቹ ሰብሳቢዎች ማብራሪያ ቢሰጡኝ ለማለት ቅድም የተከበሩ የምክር ቤት አባል ያሉት ናዝሬት የእስራኤል ናዝሬት ካልሆነና አዳማ ከሆነ አዳማ በንብረት ታክስ ባለቤትነትን ለመወሰን በቀረበው ረቂቅ ውሳኔ ዙሪያ አንዳንድ ጥያቄዎችን ለማንሳት ነው። አንደኛው ጉዳይ በማብራሪያው ላይ እንደቀረበው የንብረት ታክስ መጣል አስፈላጊ የሆነበት ጉዳይ መንግስት በወጭና በገቢው መካከል ባለው አለመመጣጠን ያንን ክፍተት ለመሙላት ነው የሚል ጀስቲፊኬሽን ቀርቧል። ሁለተኛ ለከተሞች ልማትና ለመሰረተ ልማት ግንባታ ያለባቸውን ክፍተት እሱን እንዲሞላ ተብሎ ቀርቧል። እኔ ያለኝ ጥያቄ ምንድነው? አንደኛ አሁን ባለው ኢኮኖሚያዊ ሁኔታ የማይንቀሳቀስ ንብረት ተብሎ የተገለጸው በአብዛኛው ከተሞች ላይ ያለ ቤት እንደሆነ ግልጽ ስለሆነ መኖሪያ ቤት ወይም ደግሞ የቢዝነስ ህንፃዎች ሊሆን ይችላል። የድሃው አብዛኛው የከተማ ኗሪም ቤት እንዴት እንደሚሰራ እናውቃለንና አፎርድ ማድረግ ይችላል ወይ? በረጅም ጊዜ ብድር በረጅም ጊዜ ቁጠባ ህዝቡ የቤት ባለቤት ከሆነ በኋላ ፕሮፐርቲ ታክስ ክፈል ብንለው ይችላል ወይ ሪሊ? ሁለተኛው መንግስት ተጨማሪ ታክስ ቤዞችን ለማስፋት ከሚሄድ ይልቅ ኤክስፔንዲቸር የመቀነስ ፖሊሲ ዳይሬክሽን መከተል የማይችለው ለምንድን ነው? በተደጋጋሚ እንደሚገለጸው እኛም በተደጋጋሚ ስናቀርብ እንደነበረው መንግስት ፕራዮሪታይዝ አድርጎ አንዳንድ ሊዘገዩ የሚችሉ የልማት ፕሮጀክቶች አካባቢ ቅድሚያ የሚሰጣቸውን ሰጥቶ ያለውን ገቨርንመንት ኤክስፔንዲቸር መቀነስ አይቻልም ወይ? ወደዛ ማተኮር አይቻልም ወይ? አሁንም ብዙ የታክስ ጫና አለበት ብዬ አስባለሁ። የኢትዮጵያ ማህበረሰብ ከጎረቤት ሀገሮቻችን ጋር ሌሎች ሀገሮች ኤክስፒሪየንስም ጋር ስናየው መንግስት ሰራተኛው ለምሳሌ እስከ 35% ታክስ ይከፍላል። ቆጥቦ ቤት ከሰራ ደግሞ አሁንም ፕሮፐርቲ ታክስ ሊከፍል ነውና እሱ እንዴት ታይቷል? ሁለተኛው ስለ ከተማ መሰረተ ልማት ሲነሳ እኔ ተመርጬ የመጣሁበትን የባህር ዳር ከተማን ከመራጭ ህዝብ የቀረበ ጥያቄ እዚህ ከቀረበው ማብራሪያ ጋር ተጋጭቶብኛል። ለምሳሌ ባህር ዳር ከተማ በአመት ከውስጥ ገቢ ወደ 1.8 እስከ 2 ቢሊዮን ብር አካባቢ ትሰበስባለች። ነገር ግን ከውስጥ የምትሰበስበውን ገቢ የክልሉ መንግስት 700-800 ሚሊዮን በአመት ወስዶ ለሌሎች አካባቢዎች ድጎማ ያደርጋልና ካለው ልማዳዊ አሰራር አሁን እየተሰራበት ካለው አሰራር ጋር አይጋጭም ወይ? ከተሞች የታክስ የፕሮፐርቲ ታክስ ገቢን ሰብስበው ለራሳቸው ልማት ይጠቀማሉ የሚለው ካለው አሰራር ጋር እንዴት ነው የሚታረቀው? ከተሞች የራሳቸውን ገቢ እንዲጠቀሙ የሚፈለግ ከሆነ የክልል መንግስታት ከተሞች ያላቸውን የውስጥ ገቢ ለምን እንዲጠቀሙ አይፈቀድም? በዚህ በኩል አንዳንድ ከተማ መስተዳድሮች የውስጥ ገቢያቸውን ይጠቀማሉ። መቀሌ፣ ናዝሬት፣
ሐዋሳ እነዚህ ከተሞች ይጠቀማሉ፣ እንደ ባህር ዳር አይነት ከተሞች ደግሞ አይጠቀሙምና ከዚህ ጋር እንዴት ነው የሚታረቀው? የቋሚ ኮሚቴዎቹ ሰብሳቢዎች ማብራሪያ ቢሰጡኝ ለማለት ነው። በጣም አመሰግናለሁ። እሺ፣ አመሰግናለሁ። የተከበሩ የፌዴሬሽን ምክር ቤት ፕሬዝዳንት፣ የተከበሩ አፈ ጉባኤ፣ እንዲሁም የሁለቱ ምክር ቤቶች ቋሚ ኮሚቴ ሰብሳቢዎች። እሺ፣ እኔ ሁለት አማራጮችን ጠቅሳቸዋል። አዋጁ ላይ አማራጭ ሁለት ነው የተሻለ ብዬ የማምነው። ቋሚ ኮሚቴዎች የወሰኑት አማራጭ አንድ የተሻለ እንደሆነ ነው። አማራጭ ሁለት የተሻለ ነው ብዬ የማምነውበት ምክንያት ምንድን ነው? አሁን ባለው ሁኔታ አዲስ አበባ ከተማና የጥቂት የክልል ከተሞች ናቸው እጅግ በጣም ያደጉት። ሌሎች የወረዳ ከተሞች ደግሞ ከፍተኛ የሆነ የልማት ጋፕ አለ በመካከላቸው ማለት ነው። ያንን የበለጠ የሚያሰፋ ነው ብዬ ነው የመረጣችሁት፣ አንደኛው አማራጭ ማለት ነው። ነገር ግን አማራጭ ሁለት ብንወስድ የፌዴራል መንግስት አጠቃላይ ሕግ አተማመንን ያወጣል። ለክልሎች ደግሞ ዝርዝር ሕግ ያወጣሉ። በመጨረሻ ከተማ መስተዳድሮች ይሰበስባሉ። መጨረሻ ላይ ፌዴሬሽን ምክር ቤቱ በቀመር መሰረት ለፌዴራልና ለክልሎች ያከፋፍላል ነው። ይሄ ነው የተሻለው አማራጭ ብዬ የማምነው። ምክንያቱም ኢፍትሐዊ የሆነ የእድገት ልዩነት እንዳይፈጠር ይረዳል። አንደኛው። ሁለተኛው ደግሞ ምንድን ነው? እነዚህ ከተሞች የለሙት ህንፃዎች የተለያዩ የለሙት የፌዴራል መሰረተ ልማትን ተጠቅመው ነው። እንዲሁም ሀብቱም የተሰበሰበው ከተለያየ የኢትዮጵያ ብሔር ብሔረሰቦች ሀብት ነው። ስለዚህ ከተሞች ለምንድን ነው ብቻቸውን ባላፈሩት ሀብት ላይ ለብቻቸው ተጠቃሚ የሚሆኑት? ይህንን የሚጻረር ነው። ሌላው ነገር ምንድን ነው? የህዝብ ፍልሰትንም ይጨምራል ነው። አሁን ከፍተኛ የሆነ ችግር አለ። የህዝብ ፍልሰት ከገጠር ወደ ከተማ የሚደረግ የህዝብ ፍልሰት፣ የልማት ጋፑ በሰፋ ቁጥር የህዝብ ፍልሰቱም የበለጠ ይጨምራል ነው እንግዲህ የሚለው ዲሞግራፊው። ስለዚህ ይህንን የሚጻረር ስለሆነ አንድ ነገር ተቀምጧል። ይህንን ህግ ላለመተግበር ሁለት ነገሮች ይጠቅሳችሁታል። አንዱ ነው ከፍተኛ ችግር ብዬ የማምነው አንቀጽ 62 ንዑስ ቁጥር 7 ላይ አዲስ አበባና ድሬዳዋን አያካትትም። ምክንያቱም ክፍፍሉ በፌዴራል መንግስትና በክልሎች መካከል ስለሆነ ማለት ነው። ይህንን ህግ ግን ማሻሻል እንችላለን። ያ የማሻሻያ የህግ አግባብ ስላለ ይህንን ህግ አሻሽለን አማራጭ ቁጥር ሁለትን ብንወስድ እና አማራጭ ቁጥር የእናንተ የመረጣችሁት አማራጭ ግን ውድቅ እንዲሆን ስል ምክር ቤቱን በማክበር እጠይቃለሁ። አመሰግናለሁ። አመሰግናለሁ። የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤና እንዲሁም የተከበሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ እድሉን ስለሰጡ አመሰግናለሁ። እኔ በበኩል ዛሬ አጀንዳውንም ዘግይቶ ነው ያገኘሁትና ግን ሁለቱ ምክር ቤቶች ይገናኛሉ ሲባል እንደው የውስጤን ለመናገር ነው ተሰምቶኝ የነበረውን እንደው ይህንን የምንወደውን ህገ መንግስታችንን ለማሻሻል አንዳንድ ነገሮችን የምነካካ መስለው የነበረ ግልጽ ለመሆን ነው። እንደማመጥ። እሺ ይቀጥሉ። የተከበሩ አፈ ጉባኤ፣ ያው ህዝባችን ታክስ መክፈል እንዳለበት አውቃለሁ። ያመረተ ሰው የተጠቀመ ሰው ከዚያ ግብር መክፈል አለበት፣ ምንም ጥያቄ የለውም። ግን ደግሞ ህንፃውን የገነቡ ሰዎች እያሉ ያለው ቤት የሰሩ ሰዎች እያሉ ያለው እንደው ንፋስ ላይ ሁኜ መሬቱ የኔ ሳይሆን ሀብቱ የኔ ሳይሆን ነገ በከተማ አስተዳደሩ መልካም ፈቃድ የሚኖር ቤት በከተማ አስተዳደሩ መልካም ፈቃድ የሚኖር ህንፃ እያለ ነው እየተጨነቀ ያለውና ከዚህ አኳያ ግብር አከፋፈሉን ስናስብ ሰውንም የሀብቱ ባለቤት የንብረቱ ባለቤት ዋስትና ያለው እንዲሆን ለማድረግ አብሮ የምታስብበት ነገር አለ ወይ የሚል ጥያቄ ለማንሳት ነው። በሌላ በኩል ደግሞ በክልሎች በኩል መሰብሰቡና መሰራጨቱ ላይ ችግር የለብኝም። ግን የፌዴሬሽን ምክር ቤት የፌዴራል መንግስት የበጀት ድጎማዎችን ያደርጋል። የበጀት ድጎማዎችን በሚያደርግበት ሰዓት ከዚያ የሚሰበሰበውን
በክልል ደረጃ በከተማ አስተዳደሮች ደረጃ የሚሰበሰበውን ገንዘብ አሁን ከዚህ ከአዲሱ የግብር አሰባሰብ የሚገኘውን ገንዘብ በምን ሁኔታ ሊያውቀው ይችላል? በምን አይነት ሁኔታ አውቀው ነው ቀጣዩን ሬጉሌት ማድረግ የሚችለው? ከላይ የሚለቀውን ከታች ይህን ያክል ገቢ አግኝቷል፣ የበጀት ጉድለት ይህን ያክል አለው፣ ይህን ያክል ልሸፍን ብሎ ለመሄድም የሚያስችል ነገር ምን ወደ አንዱ ሊታይ የሚችለው ፌዴራል መግባቱ ኢግኖር የተደረገበት አግባብ ነው ወይ የሚለውን ለማንሳት ነው። አመሰግናለሁ። እንግዲህ የኛ ሀገር ደግሞ አሁን አጠቃላይ ከተሜነት ያለበትና ከመሬት ስሪት ከመሬት ህጋችን ጋር ተያይዞ አጠቃላይ ያለው ሂደትን ስንመለከት ከተሜነት ገና 21% 22% ላይ ያለ በሚቀጥሉት አመታቶች ደግሞ በፍጥነት የኢትዮጵያን ብልጽግና ለማረጋገጥ ከተሜነትን ማስፋት አለብን። ከዚህ አንጻር ይሄ አዋጅ ይሄ ውሳኔ መታየት አለበት። ሁለተኛው ይሄ ውሳኔ ሲታይ የክልሎች ራሳቸውን የመቻል ጉዳይ እስካሁን አብዛኞቹ የታክሶች ወይ በፌዴራል ብቻ የሚሰበሰቡ ናቸው ወይ ደግሞ የጋራ ገቢዎች ናቸው። ለክልል የተሰጡት ታክሶች በጣም ውስን ናቸው። ይሄ ደግሞ ክልሎችን የውጭ ጫና ውስጥ የከተተበት እና አብዛኛው ክልል ራሱን መቻል ሳይሆን ልማት መስራት ሳይሆን ራሱንም ለመቻል የሚቸገርበት ወደ ገንዘብ ሚኒስቴር ጫና የሚሆንበት ሂደት ነው ያለው። እነዚህ ሁለቱ ነገሮች ከግምት ሊገቡ ይገባል ማለት ነው። ይሄንን ብዬ ይሄ ታክስ አራት መሰረታዊ ችግሮችን በኢትዮጵያ ውስጥ የመፍታት አቅም አለው። አንደኛውና ትልቁ ፍትሃዊነት ነው። ፍትሃዊነት በጥሩ ገቢ ባለውና በሌለው ዜጋ መካከል ፍትሃዊነት በከተሞች መካከል ፍትሃዊነት በክልሎች መካከል የሚፈጥር ትልቅ ማዕቀፍ የሚሆን ፍትሃዊነትን የሚያረጋግጥ ነው። ሁለተኛው ሌብነትን ለመከላከል ትልቅ እድል የሚፈጥር ነው። አብዛኛው ኢትዮጵያ ውስጥ ያለው ፕሮፐርቲ አየር ባየር የሚወሰድበት ሰዎች ላፈሩት ንብረት ግልጽኝነት የሌለበት ግዢና ሽያጩም ይሄን መሰረት አድርጎ በፈለገ መንገድ የሚሄድበትን ሂደት በተወሰነ ደረጃ እንዲቀረፍ ዳታቤዝ ከተፈጠረበት ከተሰራበት ትልቅ ለውጥ ያመጣል የሚለው። ሶስተኛው የታክስ ቤዙን ያሰፋል። አሁን ክቡር ሚኒስቴሩ እንዳነሱት የታክስ ቤዙን ያሰፋል። ሌሎችም ጉዳዮች ሊታዩ ይገባል። እስካሁን ያልታዩ ሌሎች አካባቢዎች ላይም ሰው ንብረት ካፈራ ኢኮኖሚክ አክቲቪቲ ውስጥ ከገባ ታክስድ መሆን አለበት። ስለዚህ ኢንፎርማል ኢኮኖሚው በተወሰነ ደረጃ መስመር እየያዘ እንዲሄድ እድል የሚሰጥ ነው። አራተኛው ከተሞችን ሞር ኢምፓወር የማድረግ እድል አለው። እንግዲህ ይሄ ታክስ አዲስ ታክስ አይደለም ኢትዮጵያ ውስጥ። ቅድም ሲጠቀስ እንደነበረው ጣሪያና ግድግዳ ተብሎ በከተማ አስተዳደሮች ይለቀማል። ችግሩ ሁለት ነው። አንደኛ የሚመዘንበት መስፈርቱና ምጣኔው ችግር አለበት። ሁለተኛው ችግር ንብረት የሚለው ራሱ ፕሮፐርሊ ዲፋይን ያልተደረገበት ፕሮፐርቲ የሚለው ጉዳይ በአግባቡ ዲፋይን ያልተደረገበት አግባብ ስላለ ይሄንን ችግር እየፈጠረ አለ። ይሄንን በሚፈታ መንገድ ነው ይሄ አዋጅ መዘጋጀት ያለበት። ስለዚህ አሁን መልክ የማስያዝ እና ተገቢውን የሆነ ትርጓሜ መስጠት እና በተገቢነት እንዲመዘን አድርገን ቅድም ያልናቸውን ግቦች እንድናሳካ እድል እንዲሰጠን አድርገን አዋጁን ካስቀመጥ የምንፈልገውን ውጤት ለማምጣት እድል ይሰጣል። ኢትዮጵያ ውስጥ ገጠር ያለ ንብረት አይደለም። ካርታ ስለሌለው የመሬት ስሪቱ የራሱ የሆነ ቻሌንጅ ስላለው ገጠር ውስጥ ደሳሳ ጎጆም ሆነ የተሻለ ቤትም ሰው ቢኖረው ሊሸጥ አይችልም፣ ሊለውጥ አይችልም፣ ሊበደርበት አይችልም። ይሄ ወደፊት ቅድም እንደተጠቀሰው ባሉት ህጎች ባሉ ማዕቀፎች እየታየ ሊሄድ የሚገባው ነው። ከተማ ላይ ያለው ግን በአግባቡ እንደ ሀብትነቱ ተመዝኖ ሀብታችንን በአግባቡ አውቀን ስርዓት አበጅተንለት እየሰራን ልንሄድ ይገባል። የጋራ ገቢና ለክልሎች ሲባል ለክልሎች ብቻ ሳይሆን ወደ ታች ወርዶ ለሎካል ገቨርንመንት ይሰጥ የሚለውን በደንብ ታይቷል። የጋራ ገቢ ሄዶ እሱም በቀመር የሚታይ
በፌዴሬሽን ምክር ቤት አሰራር የሚታይ ነው። ብዙ ከዚህኛው የተለየ ነገር ያመጣል የሚል ግምት የለውም ቋሚ ኮሚቴው። ነገር ግን ሁለቱን ከተማ አስተዳደሮች በከፍተኛ ደረጃ ይጎዳል። በይህ ህገ መንግስታዊ መንገድ ፍትሐዊነትን ማረጋገጥ ስለማንችል ህገ መንግስቱ ሊከበር ስለሚገባ አንዱ መሰረታዊ ነገር ይሄ ነው። ሁለተኛው መሰረታዊ ነገር ይሄ ሀብት ክልሎች ብቻ ሳይሆኑ ሀብቱ እዛ እንዲፈራ ማድረግ ላይ ትልቅ ድርሻ ያላቸው ከተማ አስተዳደሮቹ ናቸው። ከተማ አስተዳደሮቹ ከፍተኛ ድርሻ ስላላቸው ለነሱ ቢሰጥ የተሻለ ከተሞቹ የተሻለ ውጤት ለማምጣት እድል ይሰጣል። ለዚህ ነው አማራጭ አንድ ለሎካል ገቨርንመንት ቢሰጥ ጥሩ ነው የሚል በሁለቱ ቋሚ ኮሚቴዎች ታይቶ ለውሳኔ ሀሳብ የቀረበው። ይሄ ካልሆነ ጋራ ገቢ ውስጥ የምንከተው ከሆነ ሁለቱ ከተማ አስተዳደሮች ከቀመሩ ውጪ ያደርጋል። ይሄ ደግሞ ሁለቱ ከተማ አስተዳደሮች ላይ ከፍተኛ ጉዳት ያደርሳል። ሁለተኛ ደግሞ ታክሱን በጣም የተንጠለጠለ ያደርገዋል። በጣም ሎካል የሆነ ታክስን በጣም የተንጠለጠለ የታክስ ስርዓት እንዲኖረን ያደርጋል። አፈጻጸሙንም ፈተና ውስጥ ይከተዋል። ሶስተኛ ከዚህ በፊት ሲደረግ የነበረውን የጣራና ግድግዳ ያቺ 1 የተወሰነ ፐርሰንት በጀታቸውን የሚሸፍኑበትንም ከተሞቹን ያሳጣቸዋል። ስለዚህ ስናደርግ የነበረውንም ነገር ወደ ኋላ ስለሚመልስ ይሄኛው አማራጭ ታይቷል። እንግዲህ ከተሞች ራሳቸውን የሚችሉ ከተሞች ኢትዮጵያ ውስጥ አሁን ባለው ሁኔታ ሜቢ አዲስ አበባ ከተማ አስተዳደር ካልሆነ በስተቀር እሱም በተለያዩ ብድሮች ወዘተ የብድር ስልጣንም ተሰጥቶት እንዲበደር ተደርጎ በተለያየ ራሱን ይሸፍናል እንጂ ኢትዮጵያ ውስጥ ወጪውን የሚችል የመንግስት መዋቅር አለ ለማለት ያስቸግራል። ሁሉም በፌዴራል መንግስቱ ላይ የሚደገፍና በዛ ጥላ ውስጥ የሚሰራ ነው። ቅድም የተከበሩ የምክር ቤት አባል እንግዲህ ያሉት ናዝሬት የእስራኤል ናዝሬት ካልሆነና አዳማ ከሆነ አዳማ ራሱን አይችልም። በድጎማ ነው ሁሉም ከተሞች በእኛ ክልል የሚሰሩት። ምክንያቱም የመንገድ የውሃ ወጪዎች የማብራት ዩቲሊቲ ወጪዎች ከፍተኛ ናቸው እና ለአዳማ ከተማ ብቻ አሁን የውሃ ግንባታ በ2.4 ቢሊዮን ነው እያደረግን ያለ ነው። ባህር ዳር ከተማ ሜቢ አሁን በፌዴራል መንግስት የተሰራ ያለ ድልድይ አሁን በቅርቡ ጎብኝቻለሁ። በጣም የሚያምር እሱን ባህር ዳር ከተማ ይሰራል ተብሎ ቢጠበቅ ሊሰራው በፍጹም አይችልም። ስለዚህ ከተሞች ራሳቸውን የሚችሉበት ሁኔታ ላይ አይደሉም ያሉት። ክልሎች ገቢውን ሰብስበው ወደ ላይ አምጥተው በቀመር መልሰው እና በልማት መልሰው የሚያከፋፍሉበት ሂደት ነው ያለው። ስለዚህ አሁንም ይሄ ከታክስ ውስጥ ከገባ ይበልጥ አቅም እንዲጨምሩ የሚያደርግ ሁኔታ ይፈጥራል። ነገር ግን አዋጁ በስታንዳርድ በተከበረው ምክር ቤት ከተዘጋጀ በኋላ ክልሎች ለሎካል ገቨርንመንት ዳይሬክትሊ እዚህ ውሳኔ ውስጥም ስለተጠቀሰ አስገዳጅ ሆኖ ለሎካል ገቨርንመንት ስልጣኑ ከተሰጠ የሚፈለገውን ውጤት ልናመጣበት እንችላለን። ኢትዮጵያ ውስጥ ሰው ብዙ ቤቶችን እየገዛ የወንጀል ገንዘቦችንም ማጠቢያ ነው ንብረት መግዛት። ህገወጥነትን በጣም ኢንከሬጅ የሚያደርግ ነው። ስለዚህ የንብረቶችንም ቫልዩ በጣም ኢንፍሌትድ እንዲሆን እያደረገ ያለ ኢፍትሐዊነትን እያበረታታ ያለ ትልቅ ችግር ስለሆነ ይሄ አዋጅ ወጥቶ ፍትሐዊነት እንዲረጋገጥ በተወሰነ ደረጃ ችግሮቹን እንዲቀርፍ እድል ስለሚሰጥ ሁለቱ ምክር ቤት ለክልል እንዲሆን ከወሰነና አዋጁ በዛ ስታንዳርድ ከወጣ በጥብቅ ዲሲፕሊን ከተፈጸመ የሚፈለገውን ውጤት ያመጣለው። ፍትሐዊነቱ ክልሎች በሚወጣው ስታንዳርድ አይተው ኢኮኖሚው የሚችለውን በየጊዜው እየተሻሻለ የሚሄድ ሌሎችም የታክስ አይነቶች አሉ በዚህ መልክ የሚሰሩ በግመታ የሚሰሩ እነሱን ተሞክሮች ስላሉ በዛ ተሞክሮ የሚሄዱበትን የገንዘብ ሚኒስቴርና ሌሎች የሚመለከታቸው ተቋማት ደግሞ ሱፐርቫይዝ እያደረጉ ክፍተቶች እንዳይፈጠር እያደረጉ እያገዙ ለመሄድ እድል ስለሚሰጥ